በቲክቶክ እኔን መከታተል ከጀመራችሁ ጀምሮ እዚህ ጋር ማን ይታያችኋል? ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በአናምርትና በአናብስት ተከበው ሊቁ እንደዚህ ይላቸዋል። ገብረ መንፈስ ቅዱስ ኃያል ሰዋቄ ትንቱናን እምዳይጽ ለዝክረ ስምከ ሰናየ ዜና ወድምፅ ኢትዮጵያ ትሴብ ወትዜምር ግብፅ። ሊወድቁ የሚፍገመገሙትን የምትደግፍ ኃያሉ ገብረ መንፈስ ቅዱስ ሆይ ለመልካም ለሆነው ለስምህ መታሰቢያ ኢትዮጵያ ታመሰግናለች፣ ግብፅም ትዘምራለች ይላቸዋል። አባታችን አቡነ ገብረ መንፈስ ቅዱስ የተወለዱት ግብፅ ነው፣ የኖሩት ደግሞ ኢትዮጵያ ነው። መላ ዘመናቸውን የጨረሱት በጸሎት ብቻና ብቻ ነው። ውድ ኦርቶዶክሳውያን ዛሬ ጥቅምት 5 ነው። እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላም አደረሳችሁ። አባታችን አቡነ ገብረ መንፈስ ቅዱስ በጭንቀታችን ሁሉ ይድረሱልን። በቤታችን ገብተው ቤታችንን ይባርኩልን፣ ኑሯችንን ሕይወታችንን ይባርኩልን። ከአምላካቸው ያማልዱን። መልካም በዓል እንኳን አደረሳችሁ። ይቻለም ወደዳችሁም ጠላችሁም ነው ያልኳችሁ ያሉት። የፈልግ አለቅሽም ብትሏት ውበትህን እንደ ሸንኮራ እንደ ማስቲካ አላምጣ አውጥታ ትጥልሃለች። በሚያልፈው ዓለም የማያልፍ እግዚአብሔርን አትጣው። ቀብረው ሲመለሱ በሚረሱ ሰዎች የማይረሳ እግዚአብሔርን አትጣው። ዘይ ተመልከት። ዓለም ብትወድህ ምንድነው የምታረግልህ? ጠላት ነው የምታመጣብህ። የእውነቴን ልንገራችሁ በቤቴ ይቻለም የፈለገ ብትወድህ መልሳ ባሪያ ነው የምታረግልህ። እኔ እንደውም እዚህ እንደመጣው አዲስ አበባ እንደው ለመጀመሪያ ጊዜ ጎለል እያልኩ እዚህ መገናኛ አካባቢ ስወርድ ሶፊ የሚባለው ነገር እየተዋወቀ ነበር። የሶፊ የሚባለው የሚጠጣው ማለት ነው። እና እሱ እየተዋወቀ በመኪና በጭነት መኪና አምጥተው ሰውን ጠጡኑ፣ ቅመሷት ይላሉ። ሰውዬ ለምን በቁሙ አንዳንዱን ሁለቱን እየለበጠው ይሄዳል። ለምንድን ነው እንደዚህ የሚያደርጉት? መጣሙን አውቆ ነገ እንዲገዛ ነው። በቃ ዓለም እንደ ከዚያ በኋላ ብር ካልከፈልክ ትጠጣለህ። አሁን ሶፊ ያቀምሳል ወይ ነው ሞክር፣ ከሰጣሽ ሞክራለሁ ካልክ ሞክረው። ዓለም እንዲያ ናት። የመጀመሪያ ምን ትሰጣለች አለ? ዝና። በዝና ደስ ሲልህ ወደዚያው ያንተን ዕውቀት 2 እጥፍ የሚለካ ባለዝና ሲመጣ ሐዘን ታመጣባለች። ዓለም ሁሉን ፈቅዳ 24 ሰዓት እንድትበላ ታደርጋለች። ሱካር በሽታ አፍልቃ ደግሞ ታስጨንቃለች። ዓለም ጫት እንድትበላ ሲጋራ እንድታጢስ ትፈቅድላለች። ኋላ ደግሞ ኢየሱስ ባሪያ አድርጋ ብርን ጨርሰ የሲጋራ እስከ 5 10 ብሮ እስኪ ይላል ማለት ባሪያ ነው መልሳ የምታደርግ። ዓለም ዘውድ ትደፋላለች። የወርቁን አክሊል ጉብ ንጉስ እንትና እንድትባል ማለት ነው። ኋላ ምን ታደርጋለች? ደግሞ አንዱን ጀግና ታስነሳውና ይመጣል። ሲመጣ ዘውድህን ሲቀማ ታለቅሳለህ ማለት ነው። ዓለም ጆሮ ላይ የጆሮ ጌጥ ድንጋይ እንድታንጠለጥል ታደርጋለች። ሌባው ከፍቷል። አሁን ሰው ይደርሳል ብሎ በቢላው በጩቤ እስከነ ጆሮ ቆርጦ ይዞ ጭልጥ ነው ማለት ነው። ሐዘን ነው የምታስከትልብህ። ዓለም የፈለገ ብታነግስህ ነገ ታወርዳለች። የማናጣውን እግዚአብሔርን እንዳናጣ እግዚአብሔር ይርዳል። ስለዚህ ሁሉ ጊዜም ቢሆን ማንን እናትርፍ? ኃጢአት ስትንሰራ እኔም አብረን እየሰራን ስለሆነ ማለት ነው። ኃጢአት ስንሰራ ሁሉ ጊዜ ማሰብ ያለብን ከእግዚአብሔርና ከዚህ ነገር ማለት አለባችሁ። እስኪ በሉላችሁ ከእግዚአብሔርና በሉ ከዚህ ነገር። ሰው አንተ ጅላጅል ሲልህ ቆይ ሰውየውን ልኩን ነግሬው ከእግዚአብሔር ጋር ከምለይ ሰውየው ልኬን ነግሮኝ እግዚአብሔርን ከማላጣ ወይም ደግሞ እኔ ልኩን ነግሬው እግዚአብሔርን ከማጣ ማለት አለብህ ማለት ነው። ስትሰደብ ማን ትዝ ይበልህ? እና ሰው ሲሰድብ አንተም ልኩን ታቀምሰዋለህ፣ እግዚአብሔር ደግሞ ልክህን ያቀምሳል በሲሆን ማለት ነው። ስለዚህ እግዚአብሔርን እንዳናጣ እንሆን። እግዚአብሔር ከሁላችን ጋር ይሁንልኝ ነው። ስለዚህ ይሄን ካልኳችሁ ኃጢአት ማለት ምን ማለት ነው? ባሉ ንገሩኝ እንጂ ማንን ማጣት? የማናጣውን እግዚአብሔርን እንዳ መቼም ቢሆን ሰው በቅቶ አይቆርም። መቼም ድጋሜም ቢወለድ በቅቶ አይቆርብም። የተወደዳችሁ እግዚአብሔር ሰዎች እንኳን እኛ ሰዎች ሥጋ የለበስን ይቅርና መላእክትም እንኳን
ስጋውና ደግሞ ለነሱ የተሰጠ ጸጋ አይደለም እንጂ እንደው መቁረብ ይቁረቡ ቢባል በቅተው መቁረብ አይችሉም። ለመቁረብ ብቁ አይደሉም። ማንም ለመቁረብ ምክንያቱም የምንቀበለው ራሱ ክርስቶስና መለኮት የተዋሃደውን ስጋ ነው የምንቀበለው። ታዲያ አምላክን ለመቀበል ማን ብቁ ይሆናል? ማንም ብቁ ሊሆን አይችልም። የመላእክትን ያክል ንጽህና ቢኖረን የዮሐንስ መጥምቅን ያክል ንጽህና ቢኖረን 30 ዓመት በምድረ በዳ ብቻውን የኖረ 1000 ዓመት በበረሃ ብቻችንን ስንጋደል ብንኖር አንድ ቀን ለመቁረብ አንችልም። አንድ ቀን ለመቁረብ አንችልም። 7 ዓመት ያለ እረፍት የተጋደለ ቅዱስ ጊዮርጊስ አንድ ቀን ለመቁረብ አይችልም። በራሱ ተጋድሎ ብቻ ማንም ሰው በቅቶ ሊቆርብ አይችልም። ሕፃናት የሚቆርቡት በቅተው አይደለም። 70-80 ዓመት የሆናቸው አረጋውያን የሚቆርቡት በቅተው አይደለም። አንዳንድ ያለ ትምህርት የሚደረግ ነገር ብዙ ጊዜ አስቸጋሪ ነው፣ ያለ መረዳት። ወጣቶች ሲቆርቡ ሲያዩ አንዳንድ እናቶቻችን ዛሬ እንኳን እግዚአብሔር ይመስገን በትምህርት ተስተካክሎ ይሆናል ብዬ ተስፋ አደርጋለሁ። ግን ቀደም ሲል እንደዚህ ነበር። አንዳንድ እናቶች ባለማወቅ ወጣቶች ሲቆርቡ ሲያዩ አቤት ደግሞ እቺ ነች የምትቆርብ ወግዝ እያሉ በመቋሚያ ሁሉ የሚያባርሩ ነበሩ። ያው ቀንተው በሚችሉት ነው መቼም ሰው በገባው ልክ፣ ግን ችግር ነው። ሕፃናት የሚቆርቡት በቅተው ነው ማለት ነው። እነማ ሆይ እናቶቻችን አባቶቻችን 70-80 ዓመት የሆናችሁ እናንተ የምትቆርቡት በቅታችሁ ነው። ወጣቱ ያልበቃ እናንተ የበቃችሁ። እንደው ከባዱ ክህደትና ድፍረት ይሄ ነው። ሰው 90-100 ዓመት ቢሆነው በቅቶ አይቆርብም። የምንቆርበው በቸርነቱ ብቻ ነው፣ መድኃኒት አድርጎ ስለሰጠን። እሱ ቸር ስለሆነ ሰጠን። ንቅረብ ለመድኃኒተ ሕይወት ወቅድሳተ በጥበብ እግዚአብሔር ንንሳ ዘተፈበለነ ጸጋ ቅዳሴ እግዚእ ላይ እንዳለ ጸጋ ሆኖ የተሰጠንን መድኃኒት ሆኖ የተሰጠንን ስጋውና ደሙን በጥበብ እግዚአብሔርን በመፍራት ጥበብ ሆነን እንቅረብ ነው። አዎ እኔ መቼም ቢሆን የበቃው አንተን ለመቀበል የሚችል አይደለሁም፣ ይታውቀዋለህ። ግን ደግሞ አንተ ስጋዬን ብሉ ደሜን ጠጡ ብለሃል። አንተ ራስን ሰጥተሃል። ኑ ብሉ ይጠጡ ይብለሃል በቸርነት። ስለዚህ እኔ መቼም ልበቃ እንደማልችል አውቃለሁ። መቼም የሚገባኝ እንዳልሆነ አውቃለሁ። ግን ደግሞ በሽተኛነቴን አምናለሁ። አንተ ደግሞ መድኃኒት ነህ። ስለዚህ ሳትፈርድ መድኃኒቱን ልይ ብሎ አምኖ በትሕትና በፈሪሃ እግዚአብሔር ሆኖ መቅረብ ነው እንጂ አልበቃሁም በዚህ የሚል አይነት ስሌት የትም አያደርስም። ላለፉት 30 ዓመታት በኢትዮጵያ ቴሌቪዥንና ሬዲዮ ውስጥ ላለፉት 30 ዓመታት ያህል ደከመኝ ሰለቸኝ ሳይል የራሱን አሻራ ያሳረፈው ሰይፉ ፋንታሁን በአሜሪካ ዋሽንግተን ዲሲ ማለት ነው የአፍሪካን ኢምፓክት አዋርድ ተሸላሚ ሆኗል። ታዲያ በዚህም ሰዓት ይህንን መልእክት አስተላልፏል። በመጀመሪያ እንግዲህ ሁልጊዜ ባለ ጊዜ ለሆነው ሁሉም ማድረግ ለሚችለው ለልዑል እግዚአብሔር ምስጋናን አቀርባለሁ። ትላንት በሱስ ሕይወት ለነበረው ታዳጊው ሰይፉ ይህ የዛሬው ሽልማት ህልም ነው። ስለዚህ ለዚህ ላበቃኝ እግዚአብሔር ክብር ምስጋና ይሁን። በድጋሚ ያው እንግዲህ ሁላችሁንም እዚህ ያላችሁትን አመሰግናለሁ፣ ቤተሰቦቼን አመሰግናለሁ። በተለይ ደግሞ ቆንጆዋን ሚስቴን በእናታችሁ አመስግኑልኝ። በቅርቡ ነው 10ኛ ዓመት የጋብቻ ባላችን ያከበርነው። እንኳን ለዚህ ቀን አበቃሽ 10 ዓመት ሙሉ ስላቃጠልኩሽ። በነገራችን ላይ እቺ ውብ ባለቤቴ ቬሮኒካ ኑረዲን ሁሴን የ5 ልጆች እናት ናት። 4ቱን ክስተኛው ልጇ እኔ ነኝ። ያው ብዙ ነገር ችላይ ነው ምን ኖረው ማለት ሰውን ለማዝናናት ሐሳብ ብዙ ጊዜ ሌሊትም ሊያስነሳ ይችላል። ያን ሁሉ ተቋቁማ ፍቅር እየሰጠች ልጆቻችንን በጋራ እየተንከባከብን እስካሁን ድረስ አንድም ቀን ሳቅ ሳይጎል ቤታችን አለን። የኔ ቆንጆ በድጋሚ እወድሻለሁ። እድሜ ከጤና ይስጥሽ። በድጋሚ ሐጂ ዑመር ኢድሪስ በጠና መታመማቸው ተሰማ። የቀድሞ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሐጂ ዑመር ኢድሪስ ሙፍቲ የጤና እክል ገጥሟቸው ለሕክምና ወደ ቱርክ ሀገር መሄዳቸው ተነግሯል። ሐጂ ዑመር ኢድሪስ ያጋጠማቸው የጤና እክል ምንነት እስካሁን ይፋ አልተደረገም። የቀድሞ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሐጂ ዑመር ኢድሪስ ሙፍቲ ከገጠማቸው የጤና እክል አላህ አፍያ እንዲያደርግላቸው ዱዓ እንዲደረግላቸውም ጥሪ ቀርቧል። መረጃው የነጃሺ ቲቪ ነው።
አስደንጋጭ ምስል ሾልኮ ወጥቷል። የግብጽ አምባሳደር በኤርትራ አድርጎ መቀሌ መግባቱ ነው እንግዲህ እየተሰማ የሚገኘው። የግብጽ አምባሳደር በመቀሌ ከተማ ከህወሓት ከፍተኛ ባለስልጣናት ፍትለወርቅ ገብረ እግዚአብሔርና ከታደሰ ወረደ ጋር ሲወያይም ነው የታየው። ይህ ግለሰብ እንግዲህ በኤርትራ በኩል አድርጎ መቀሌ እንደገባ ነው ከስፍራው የሚወጡ መረጃዎችም የሚያመላክቱት። ይህንን የህግ ጥሰትም የኢትዮጵያ መንግስት በማጣራት እርምጃ ሊወስድ ይገባል ሲሉም በምስል አስደግፈው ልከውልናል። ከትላንት በስቲያ ግብጽ በአባይ ጉዳይ ስትፎክር መቆየቷንና የኢትዮጵያ ውሃና ኢነርጂ ሚኒስቴር ግብጽ ከጠባጫሪነት መግለጫዎችና ኢፍትሐዊ ከሆኑ የቅኝ ግዛት የይገባኛል ጥያቄዎች ልትቆጠብ እንደሚገባ ማስጠንቀቁም ይታወሳል።